ያላቻ ጋብቻ በ16 ሚሊዮን ብር ስርቆት የተጠናቀቀው ያላቻ ጋብቻ አነጋጋሪ እየሆነ ይገኛል። የአሜሪካ ዜግነት ያላት ኢትዮጵያዊቷ የ55 ጎልማሲት እህታችን ሮዚ የ25 ዓመቱ ታዳጊ ከድር ድል ባለ ሰርግ ብታገባውም ድልል ያለ ብር ይዞባት መኮብለሉ እየተዘገበ ይገኛል። ሰላም ጤና ይስጥልን የሀገር ልጆች፣ የአኪን ኃይለማርያም ነኝ ከዩጋንዳ ካምፓላ። በፍቅር ያዙን ልቀቁን ሲል የነበሩት እህታችንና ወንድማችን ምን ነካቸው? ምንስ ተፈጠረ? ይህ የመላው ኢትዮጵያ ጥያቄ እስከሚመስል የሀገራችን መሰረታዊ ችግር እስከሚመስል ወሬው የተንሸራሸረ ይገኛል። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ስትል ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ ቆራልኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሁን። ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። የወዙን ግጥም ሲያደርግ ላሽናል እንዴ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት ቆይ ሴትዮ አለች። ቆይ ከሚኒሶታ ያገባች ሴት ያገባችውን ነው ከሚኒሶታ አም ፍሮም ሚኒሶታ ብላ የሄደች እና እኔ በቃ ሼም ይዞኝ እንትን ብያል ነበር። ከዛ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ይመቻባት። ይመች። አንተ ወጣት ነህ፣ ሰርተህ ትቀየርበታለህ። 16 ሚሊዮን ልክ ነው። ሰርተህ ትቀየራለህ። እውነት ጥሩ ነው። ላኩልኝ የእሷን ፔጅ ቤተሰብ፣ የእሷን ፔጅ ላኩልኝ። ላኩልኝ ቤተሰብ፣ ለሌሎቻችሁ ትምህርት ይሆናል። ፌዴራል እየፈለገው ነው። የታለ? ላኩልኝ አንድ የእሷን ቪዲዮ ባካችሁ። የታለ? ላኩልኝ። እየፈለግኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድን ያለ አፈቀርኩት ብለው የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻባል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አድርገችኝ እንዴ። ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘዋል።
እንደተለመደው አዲስ ነገር አይጣሽ ወሬ ይጣፍጥልሽ የተባለችዋ ውዱ ሀገራችን ኢትዮጵያ ከጓዳ እስከ ሜዳ ከሰፈር እስከ ጠፈር ከመንደር እስከ ቦርደር የተሻገሩ ጉዳዮችን ያስተናገደች ትገኛለች። የሰሞንኛ ተረኞች ደግሞ ያላቻ ጋብቻ ወይም የተገላቢጦሽ ጋብቻ የፈጸሙት ሮዚና ከድር ሆነው ተገኝቷል። ህዝቡን ወሬውን እያጣመመም እያጣጣመም ይገኛል። አብዛኞቻችን ኢትዮጵያውያን በማህበራዊ ሚዲያ አጠቃቀማችን ታስሮ እንደተፈታ ጥጃ ከአማኑኤል ሆስፒታል እንዳመለጠ ታማሚ እንደ እብድ ውሻ የሚያቅበዘብዘን አቋበዶች ከሆኑን ከራርመናል። በዚህ ግብረ ገብነት የጎደለው ማህበራዊ አጠቃቀማችን የተነሳ በየቀኑ በአግራሞት እጅን በአፍ የሚያስጭኑ ጉዳዮችን ያስተናገድንና የታዘብን እንገኛለን። ጎልማስሪት ሮዚ ከካዝናዋ መዥርጣ ልጅ ከድርን ሸምታ ወደ ቤቷ ይዛ በመግባት ጥቂት እውነት የሚመስል በብዙ ውሸት የታጀበ የደስታ ጊዜ ማሳለፍ ከጀመረች ሰንበትበት ቢልም ልጅ ከድር ግን በቃኝ አንገሸገሸኝ ጊዜው ደረሰ ብሎ በ16 ሚሊዮን ብር ታጅቦ ዞር ማለቱ መረጃዎች እየተሰራጩ ይገኛሉ። እያለቀሰች ነው ቤተሰብ ሆነ ተከናወነ። እኔ ተው ሶሻል ሚዲያ ላይ ተው፣ እኔ ስሙ ተው፣ ነቢይ ነኝ ተው። አሁን ሳላለቀስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብል አልሰማ ብላችኋል። ሳላለቀስ 16 ሚሊዮን ብር ይዞ ጠፋ እየተባለ ነው ወጣት። ብዙዎች ግን ይዞ ጠፍቶ አይደለም ሎተሪ ደርሶት ነው እያሉ ይገኛሉ። ከዚህ በፊት እንግዲህ የአሜሪካ ዜግነት ያላትና በሚኒሶታ ከተማ የምትኖረው የ55 ዓመቷን እናቱን ያገባው የ25 ዓመቱ ወጣት 16 ሚሊዮን ብር ይዞ መጥፋቱ የተነገረ ይገኛል። ከዚህ በፊት ብዙዎች የቀረቧት ለገንዘቧ ነው እንጂ እሷን ወዳት አይደለም፣ እሷ እኮ ትልቅ ሰው ነች ሲሉ፣ እሱ ግን አፍቅሬሽና የቀኑብኝን አግብቼሽ አሳበድኳቸው ሲል አስተያየት መስጠቱ የሚታወቅ ሲሆን አሁን ግን 16 ሚሊዮን ብሩን ድርሻዬ ነው ብሎ ይዞ እንደሄደ እየተነገረ ይገኛል። ሮዛዬ ሮዛዬ ኤሊሊ በሬዳ ተመስኖ ተኸይሳ ረቢቱ ፊሌሲ ናፍኬኔ በዳሳ። ሮዚ ለውድ ባሏ ከድር የላከችው መልእክት። በህይወቴ ውስጥ ካገኘኋቸው ስጦታዎች ሁሉ ትልቁና ውዱ ስጦታዬ አንተ ነህ። አንተ ለኔ ተራሱ አይደለም። አንተ የህይወቴ ሙሉ ትርጉም፣ የአይኖቼ ብርሃን፣ የነፍሴ እረፍት ነህ። ያላንተ መኖርን፣ ያላንተ ማሰብን፣ መተንፈስን ጨርሼ መገመት አልችልም። ሕይወቴ ትርጉም ያገኘው ውስጤ ሰላም የሰፈነው አንተን ካገኘሁበት ቀን ጀምሮ ነው። በሰው ፊት በኩራትና በክብር እንድቆም ያረከኝ፣ ደስታን ያለበስከኝ የልቤ ንጉሥ ነህ። ካንተ በላይ ማንም የለኝም፣ ካንተ በላይም ማንም በልቤ ውስጥ ስፍራ የለውም። ፈገግታህን ባሰብኩ ቁጥር ውስጤ በደስታ ይሞላል። ያንተ መኖር ለኔ ትልቅ ብርታትና መደገፊያ ነው። በዓለም ላይ ምንም አይነት አስቸጋሪ ነገር ቢያጋጥመኝ እንኳን አንተ ከጎኔ እንዳለ ሳስብ ሁሉንም ነገር የማሸነፍ ጉልበት ይኖረኛል። እስከ መጨረሻው የህይወቴ እስትንፋስ ድረስ ዓለም ቢናወጥና ቢለዋወጥ እንኳን እኔ ለአንተ ያለኝ ፍቅር መቼም አይቀንስም። አንተም መውደድ ለኔ የዕለት ተዕለት ህይወቴ ነው። እስከ ዘላለም ድረስ ካንተ ጋር ለመኖር በአንተ ፍቅር ለመታጠብ ዝግጁ ነኝ። በጣም አፈቅርሃለሁ የኔ ሁሉ ነገር፣ የኔ ውድ ባል። በዚሁ አጋጣሚ ላንተ ብዬ የገጠምኩት ግጥም አለና ከልብ እንድሰማኝ እፈልጋለሁ። አንተ ማለት ለኔ የህይወቴ ትርጉም፣ ያላንተ መኖርን እኔ አላውቀውም። የአይኖቼ ብርሃን፣ የልቤ ምትነ፣ በምድር ላይ ስኖር ኩራቴ እኮ አንተ ነህ። እቅፍ አድርገኝማ በዓለም ድኩራ፣ ካንተ ጋር ሲሆን ነው ህይወቴ የሚበራ። እስከ መጨረሻው እስከ ለተሞቴ አንተ ብቻ እኮ ነህ ሙሉ ህይወቴ። ፈገግታ ጸበሌ፣ ሳቅህ ምግቤ፣ ካንተ ጋር ሲሆን ነው የሚሞላው ጎጆዬ፣ የሚርቀው ችግሬ። በሰው ፊት አድምቀህ በክብር ያቆምከኝ የልቤ ንጉሥ ነህ በማንም አልተካ። ጠፈርና ምድሩ ቢናወጥ ቢናጋ ላንተ ያለኝ ፍቅር መቼም አይቀንስም። ውዱ ባሌ በጣም እወድሃለሁ፣ ሁሌም ለዘላለም ኑርልኝ። እነዚህ የወጡ ያሉ መረጃዎች እውነታነታቸው ከተረጋገጠ ለእህታችን ሮዚ ጽናቱን ይስጥሽ፣ ፈጣሪ በሌላ እኩያሽ በሆነ የፍቅርም የብርም ሌባ ባልሆነ ባሊካስሽ እያልኩ የዛሬ ሁሉም የተረባረበት ወሬ በአጭሩ ቋጫለው። ያኪን ኃይለማርያም ነኝ ከዩጋንዳ ካምፓላ። በሌላ አዲስ ጮማ ወሬ ወይም ይሄንን ለማብላላት ተመልሰን እንገናኛለን። ሰላም ለሀገሬ ልጆች፣ ሰላም ለኢትዮጵያ፣ ፍትህ ለጆሮአችን።